ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። እንደምን ከረማችሁ? እስከዛሬ ማለዳ ድረስ በትላንትናው ድባብ ውስጥ ስለነበርኩ ምናልባት ወደ ትላንትናው ድባብ አንዳንድ ጊዜ ብመለስ ቅር እንዳይላችሁ፣ ጥሩ ጊዜ ስለነበረ ማለት ነው። እግዚአብሔር እናመሰግናለን። ጌታ መልካም ጊዜ ሰጥቶን ስለነበረ ዛሬ ደግሞ የእግዚአብሔርን ቃል እናያለን። ጌታን እናመልካለን። እግዚአብሔር ከኛ ጋራ ነው። እግዚአብሔር ያስተምረናል፣ ይመክረናል። ስለዚህ ሁላችንም እንግዲህ እንደ እግዚአብሔር ሐሳብ፣ እንደ እግዚአብሔር ፈቃድ የእግዚአብሔርን ፈቃድ እንድናይ ጌታ እንዲረዳን እመኛለሁ፣ ፈልጋለሁ። እንግዲህ አሁንም ቅድም ቆመን ዘምረናል። መዘምራኖች እግዚአብሔር ይባርካችሁ። ግሩም የሆነ መዝሙር ነው የዘመራችሁልን። አሁንም ደግሞ ለቃሉ ክብር ስንል እንግዲህ ካላስቸገርኳችሁ ቆመን የጌታን ቃል ብናነብ ደስ ይለኛል። ወንድሞች ሆይ እኔ ለእናንተ አዲስን ትእዛዝ አልጽፍም፣ ነገር ግን ከመጀመሪያ እናንተ የነገርኳችሁን አሮጌ ትእዛዝ እንጂ። አሮጌ ትእዛዝ የመጀመሪያውም ጀምሮ እናንተ የሰማችኋት ቃል ነው። እኔም እንደገና አዲስ ትእዛዝ ለእናንተ እጽፍላችኋለሁ፣ እርሱም በእርሱና በእናንተም እውነት ነው። ምክንያቱም ጨለማው አልፏል፣ እውነተኛውን ብርሃን አሁን ይበራል። በብርሃን አለሁ የሚል ወንድሙንም የሚጠላ እርሱ እስካሁንም ድረስ እንኳን በጨለማ ውስጥ አለ። ወንድሙን የሚወድ እርሱ በብርሃን ውስጥ ይኖራል፣ በእርሱም ውስጥ ምንም ማሰናከያ ምክንያት የለም። ወንድሙን የሚጠላ እርሱ ግን በጨለማ ውስጥ ነው፣ ጨለማም ውስጥ ይመላለሳል፣ ወዴትም እንደሚሄድ አያውቅም። ምክንያቱም ጨለማ ዓይኖቹን አሳውሯቸዋልና። እንጸልይ። ጌታ ሆይ ቅዱስ የሆነውን ቃልህን አንብበናል። እግዚአብሔር አምላካችን ሆይ በዚህ ቃል እንድትናገረን፣ በዚህ እውነት እንድትመክረን፣ እንድታስተምረን እንለምንሃለን። እግዚአብሔር ሆይ ይህንን ጉባኤ አንተ እንድትባርክ እንለምንሃለን። እኔ መናገር እንደሚገባኝ እንድናገር እርዳኝ። ጌታ ሆይ ራሳችንን የምናይበት፣ አንተን የምናመልክበት፣ እንዳንተ ፈቃድ የምንመላለስበት እንዲሆን እንድታግዘን እንለምንሃለን። በነገር ሁሉ አንተ ከኛ ጋር አሁን ስለሰማን እናመሰግንሃለን። በጌታ በኢየሱስ ስም አሜን። ወገኖቼ ዛሬ በጣም የሚሞግተን ክፍል ነው። የሚሞግተን ስላችሁ በመልካም የሚሞግተን፣ በመልካም የሚያስተምረን፣ ሕይወታችንን የምናይበት። አንዳንድ ጊዜ ሞጋች የሆኑ ሀሳቦችን ስናይ ወይም ሞጋች የሆኑ ስብከቶችን ሆነ ትምህርቶችን በምንሰማበት ጊዜ ምናልባት ራሳችንን ከማየት ባሻገር ወይ ሌላውን እናይ ይሆናል። ያ ደግሞ ትክክል አይደለም። ግን ራሳችንን እንድናይ እፈልጋለሁ። በጣም አስገራሚ የእግዚአብሔር ቃል ነው ያነበብኩላችሁ። የእግዚአብሔር ቃል ሁሉም ቦታ አስገራሚ ነው፣ ድንቅ ነው። የእግዚአብሔርን ቃል አንብበን ራሳችን እንድናይበት፣ እንድንለወጥበት፣ እንድንመከርበት፣ እግዚአብሔር እንድናመልክበት ነው የሚፈለገው። ዋናውም ሀሳቡም ያ ስለሆነ ስለዚህ ሁላችንም በዚህ ክፍል ውስጥ የምናየው እንግዲህ ስለ ክርስቲያናዊ ፍቅር ነው። ክርስቲያኖች ምን ይላል በዚህ ክፍል ላይ ስንመለከት? በወንድማማች መዋደድ እርስ በርሳችሁ ተዋደዱ ነው የሚለው። የወንድማማች መዋደድ፣ የወንድማማች ፍቅር፣ ወንድም ወንድሙን እንዴት እንደሚወድ በስጋ ያለውን ወንድሙን ማለት ነው። ነገር ግን መንፈሳዊ የሆንን ሰዎች ደግሞ ከስጋ ወንድም የሚልቅ መንፈሳዊ ወንድሞቻችንን ምን ያክል መውደድ እንዳለብን እንድናይ ያደርገናል። እና ስለዚህ ሐዋርያው ዮሐንስ የዚህ መልእክት ጸሐፊ ሐዋርያው ዮሐንስ ነው። ሐዋርያው ዮሐንስ የጻፋቸው መልእክቶች ወደ 5 ይደርሳሉ፣ ወንጌልን ጨምሮ፣ እንዲሁም ዮሐንስ ራእይን ጨምሮ። አንዳንድ ሰዎች ዮሐንስ ሳይሆን የጻፈው ጆርናል ሊትሬቸር የሚባል ወይም የኢየሱስ ደቀ መዛሙርት የነበሩ ናቸው የጻፉት ብለው ይናገራሉ። ያም ሆነ ይህ የዮሐንስ መልእክት ነው።
በዮሐንስ መልእክት ውስጥ በአብዛኛው የምንመለከተው ስለ ፍቅር ነው፣ ስለ መዋደድ ነው፣ እርስ በርስ ስለመፋቀር ነው፣ እርስ በርስ ስለመዋደድ ነው። እንደ አንድ አካል እንደ አንድ ብልት ሆኖ የመዋደድን የወንድማማችን ፍቅር ነው የሚያሳየው። ቤተ ክርስቲያን የምትዋደድ ናት እንጂ የምትጣላ አይደለችም። ቤተ ክርስቲያን የምትፋቀር ነች እንጂ የምትለያይ አይደለችም። ቤተ ክርስቲያን ሁልጊዜ በፍቅር ውስጥ የምትውል በመዋደድ ውስጥ በአንድ አካል ሰው ራሱን እንደሚወድ አድርጎ ከዚያም በላይ ደግሞ ወንድሙን ደግሞ ለወንድሙ የበለጠ ክብርን የበለጠ ፍቅርን እየሰጠ መኖር እንደሚገባው የሚያስተምር ነው መጽሐፍ ቅዱስ። ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ያዘዘው ትእዛዝ ነው። እኔ አዲስ ትእዛዝ እሰጣችኋለሁ ብሎ ይናገራል። ይሄ አዲስ ትእዛዝ ግን አዲስ አይደለም። በዘሌዋውያን መጽሐፍትም በሕግ መጽሐፍትም ውስጥ ስለ ፍቅር የሚናገር ብዙ ቦታ አለ። ያም ብቻ አይደለም፣ እንዲሁም በሕግ መጽሐፍ ውስጥም እስራኤል ሆይ ስማ እግዚአብሔር አምላካችን አንድ አምላክ ነው ይላል በዘዳግም ምዕራፍ 6 ላይ። አንተም እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ ውደድ፣ ሰውንም እንደ ራስህ አድርገህ ውደድ። ይህንንም ቃል ደግሞ ስትተኛም ስትነሳም ሁልጊዜም ተጫወተው፣ ሁልጊዜም ተነጋገረው፣ በቤትህ መቃንም ላይ ጻፈው፣ በእጅ መዳፍም ላይ ጻፈው፣ በዓይኖችህም መካከል እንደ ክታብ ይሁንልህ። ሁልጊዜ አስተውለው ነው። ሁልጊዜ የእግዚአብሔርን ቃል እንድናስተውል ሁልጊዜ የእግዚአብሔርን ቃል በሕይወታችን ምን ሰማ ብቻ ሳይሆን ምን ተገብረው እንድንሆን የእግዚአብሔር ቃል ይናገራል። የእግዚአብሔርን ቃል ሰምቶ የማያደርገው የተፈጥሮ ፊቱን በመስተዋት አይቶ በኋላ እንደሚረሳ ነው። በኋላ ምን እንደሆነ አያውቅም። ስለዚህ የእግዚአብሔርን ቃል ሰምተን ወደ ልባችን እንዲወርድና ያን ደግሞ ተግባራዊ እንድናደርገው ነው የሚፈልገው። ትላንትና ማታ ዩቲዩብ ከፍቼ አንድ ሰው ሲያስተምር አዳምጥ ነበር እና የሚናገረው ሐሳብ ልቤን ገዝቶታል። ምንድነው ይል የነበረው? ስለ ክርስቶስ ኢየሱስ የፈለገው ብታውቁ፣ የፈለገው ብታስተምሩ፣ የፈለገው ብትተነትኑ፣ የፈለገው ዲቤት ብታደርጉ፣ ስነ መለኮትን እየተነተናችሁ ብታስተምሩ፣ ብትናገሩ፣ ምንም ብታደርጉ ሰይጣን ችግር የለበትም ማለት። ታዲያ ምንድን ነው እያልኩ እያዳመጥኩ ነው። ምንም ያክል እውቀት ቢኖራችሁ፣ ምንም ብታስተምሩ፣ ምንም ብትገልጹ፣ ምንም ብትተነትኑ፣ ምንም ብታስተነትኑ፣ በክርክር በሙግት ብታሸንፉም እንኳን ሰይጣን ይስቅባችኋል እንጂ ምንም ግድ የለውም ማለት። ታዲያስ ይሄንን የምትሰሙትን ወይም የምታነቡትን ወይም የምትናገሩትን ነገር በማስተዋል ካልያዛችሁት ጉዳዩ አይደለም። ያንን እንድትረሱ ነው እሱ የሚፈልገው። የተናገራችሁትን ነገር መናገር ብቻ፣ በአንደበታችሁ መናገር ብቻ፣ በቃላችሁ መናገር ብቻ፣ ማስተማር ብቻ፣ መስበክ ብቻ። ከዛ ባሻገር ግን ወደ ተግባር እንዳታመጡት ብዙ ጥረት ያደርጋል። ገረመኝ። እውነትም እንደዚያ ሆን እንደ ብዬ ራሴንም እያየሁ ነበር። ታያላችሁ፣ የእግዚአብሔርን ቃል እኛ የመጽሐፍ ቅዱስ ተማሪዎች ሆነን፣ እኛ አማኞች ሆነን፣ እኛ ክርስቲያኖች ሆነን ያመንነውን እውነት በሕይወታችን የማንተገብረው ከሆነ ውሸታሞች ነው። ምንም ጥቅም የለውም። ወንድሙን የሚጠላ እርሱ እስካሁንም ድረስ በጨለማ ነው ይላል የእግዚአብሔር ቃል። ጥላቻ ካለ፣ ቅናት ካለ፣ አድሎና ማግለል ካለ አሁንም ያ ሰው አማኝ ነኝ ቢልም ክርስቲያን ነኝ ቢልም በምን ውስጥ ነው ያለው? በጨለማ ውስጥ ነው ያለው። ጨለማውንም ገና አላሸነፈውም። እስካሁን በጨለማ ውስጥ ነው ያለው ይላል። በጨለማም ውስጥ ይመላለሳል። ሁልጊዜ እየተመላለሰ ያለው በጨለማ ውስጥ ነው። እንዴት እንደሚራመድም እንዴት እንደሚሄድም አያውቅም። በጨለማ ውስጥ ስትሄዱ ወይ ባትሪ ካልያዛችሁ ወይም ብርሃን ከሌለ ስትሄዱ የምትረግጡትን ታውቃላችሁ። የምትረግጡትን ማስተዋል ትችላላችሁ። ምን እንደምትረግጡ፣ ቆሻሻ ትረግጡ ይሁን
ጉድባት ረግጦ ይሁን ወይም የሆነ ገደል ውስጥ ትገቡ አታውቁትም። ምክንያቱም በጨለማ ውስጥ ስንሄድ ብርሃን ከሌለ ምን ማድረግ አንችልም፣ አናስተውል፣ ወዴት እንደምንሄድ ማናቅም፣ ገደልም ልንገባ እንችላለን። ወይም አደጋ ሊደርስብን ይችላል፣ ወይም እሾህ ሊወጋን ይችላል፣ ወይም ምስማር ሊወጋን ይችላል። በሌላ አደጋ ውስጥም ልንሆን እንችላለን በጨለማ ውስጥ እንመላለስ። ስለዚህ በክርስትና ሕይወትም ውስጥ ቢሆን በመካከላችን ወንድማዊ ፍቅር ከሌለ፣ እርስ በርስ መፋቀር፣ እርስ በርስ መዋደድ፣ እርስ በርስ መረዳዳት፣ እርስ በርስ መጎበኛኘት፣ እርስ በርስ አንዱ የአንዱን ሸክም መሸከም ካልቻለ አሁንም ቢሆን በምን ውስጥ ነው ይላል? በጨለማ ውስጥ ነው ያለ ነው። በጨለማ ውስጥ ነው የምንመላለሰው። ክርስቲያኖች እንድንዋደድ እንድንፋቀር ተጠርተናል። በእግዚአብሔር ፍቅር እንድንዋደድ፣ በአንድ ልብ እንድንዋደድ ጌታ ኢየሱስ ክርስቶስ የተናገረውን ልብ በሉ። በአንደኛ ዮሐንስ ወንጌል ምዕራፍ 15 ላይ ከቁጥር 13 እስከ 12 እስከ 15 ያለው ክፍል ላይ ሲናገር ነፍሱን ለወዳጆቹ ከመስጠት የሚበልጥ ፍቅር ለማንም የለም። ማን ነው ነፍሱን ለወዳጆቹ የሰጠው? ጌታ ኢየሱስ ክርስቶስ። ኢየሱስ ክርስቶስ ነፍሱን ለማን ሰጥቷል? ለወዳጆቹ። ወዳጆቹ እነማን ናቸው? እኔና እናንተ። ከዚህ በላይ ፍቅር ምንድን ነው ያለው? ለምትወዱት ሰው የምትሰጡት ነገር ሊኖር ይችላል። ምናልባት ወይ ቤት ልትገዙለት ትችላላችሁ፣ ወይም መኪና ልትሰጡት ትችላላችሁ፣ ወይም ትልቅ ስጦታ ነው ብላችሁ የወርቅ ሀብል የሆነ ነገር ልትሰጡት ትችላላችሁ። ይህን ልታደርጉ ትችሉ ይሆናል ለምትወዱት ሰው። ነፍሳችሁን ግን ሕይወታችሁን ግን አሳልፋችሁ መስጠት አትችሉ። አቅሙም የላችሁም፣ አቅሙም የለንም። ይህን ማድረግ አንችልም። ለልጆቻችን፣ ለትዳር ጓደኞቻችን፣ ለሌሎችም ሕይወታችንን አሳልፈን መስጠት አንችል ይሆናል። እኔ ልሙትና ባለቤቴ ትኑር፣ እኔ ልሙትና ልጆቼ ይቀጥሉ ይኑሩ ብዬ ላላደርግ ይችል ይሆናል። ጌታ ኢየሱስ ክርስቶስ ነፍሱን ነው አሳልፎ የሰጠን፣ ሕይወቱን ነው አሳልፎ የሰጠን። በእኛ ፋንታ ነው የሞተው፣ ለእኛ ነው የሞተልን። ስለዚህ ይሄን ፍቅር ነው ተለማመዱት የሚለን እሱ። ይህንን ፍቅር እንዳደረገ ሁሉ እኛም ደግሞ እርስ በራሳችን ልንፋቀር፣ እርስ በራሳችን ልንዋደድ፣ የወንድማማች ፍቅር ሊኖረን አዞናል። ይሄ ነው እንግዲህ ሞጋች ነው የምላችሁ። ለዚህ ነው ወንድም ወንድሙን ለመውደድ ቅር ላለመሰኘት። ፍቅር የቤተ ክርስቲያን ወይም የክርስትና እምነት መታወቂያ ነው። መታወቂያ ዛሬ በቤተ ክርስቲያን አብዛኛው መታወቂያዋ ሆኖ ያለው ምናልባትም ፍቅር እና ክርስቶስን ማወቅ ሳይሆን በሌላ መንገድ ሆኖ ይታያል። ብዙዎች ፍቅር ጎሏቸው ታያላችሁ። ብዙዎች እኔነት አጥቅቷቸው ታያላችሁ። ለሌላው ከመኖር ይልቅ ራስ ወዳድነት፣ ራስን መውደድ፣ ለራስ መኖር፣ ከሌላው በላይ ራስን ከፍ ማድረግ። ሌላው ቀርቶ ከቤተሰብም በላይ እንኳን አንዳንድ ሰዎች ራሳቸውን ይወዳሉ፣ ራሳቸውን ያፈቅራሉ። ራስን የማፍቀር ፍቅር ደግሞ በጣም አደጋ ነው። መታወቂያ ለምን እንደሚያስፈልጋችሁ ታውቃላችሁ። ቀበሌ ሄዳችሁ መታወቂያ የምታወጡት የእናንተን ማንነት ሌላው ለሚፈለገው ጉዳይ አሳይታችሁ የእናንተ ማንነት በደንብ ይገለጽ ዘንድ ነው ፓስፖርት ወይም መታወቂያ ሊኖራችሁ የሚገባው። ስለዚህ በዚያ መንገድ ነው የምትታወቁት። በዚህ በምድራዊ ሕይወታችን ስንኖር መታወቂያ የሌለው ሰው ምናልባትም በአንዳንድ ሁኔታ ላይ ያ ሰው ስለማይታወቅ ጉዳዩ ላይፈጸምለት ይችላል። ማንነቱን ላይረጋገጥ ይችላል። ማን እንደሆነም ላይታወቅ ይችላል። ያ እንኳን ተጽዕኖ እንደሚያደርግ ታያላችሁ። በክርስትና ሕይወት ደግሞ የክርስቲያን መታወቂያው አይዴንቲቲው ምንድነው? ፍቅር ነው። እውነተኛ ፍቅር ነው። በፍቅር እንድንኖር ነው የእግዚአብሔር ቃል የሚነግረን። ማንነታችን የሚገለጥበት፣ ክርስቲያን መሆናችን የሚታወቅበት ያ ነው።
የእግዚአብሔር ቃል እንደሚለን እንግዲህ እግዚአብሔር አምላክህን ውደድ፣ ሰውንም እንደ ራስህ አድርገህ ውደድ። ይህን አንዳንድ የመጽሐፍ ቅዱስ አዋቂዎች እንደሚናገሩት ወርቃማው ትእዛዝ ይሉታል። ወርቃማው ትእዛዝ በተለይ እኔና እናንተ የምንታወቅበት፣ በተለይ የእግዚአብሔርን ማንነት የምንገልጽበት፣ የእግዚአብሔርን ፍቅር የምንገልጽበት ዋናው ወርቃማው ትእዛዝ ይሄ ነው። እግዚአብሔርን መውደድና ሰውን መውደድ፣ ይሄ ነው የክርስትና ሕይወት። በክርስትና ሕይወታችን ውስጥ ስንመላለስ ይሄ ነው አስፈላጊው ነገር። ጳውሎስ ይህንን አጠንክሮ ሲናገር ታያላችሁ። ዮሐንስም ይህን ነው የሚናገረው። በዮሐንስ ወንጌል ላይ ምዕራፍ 13 ላይም ስንመለከት እናንተ እርስ በርሳችሁ ብትዋደዱ ምን መሆናችሁ ይታወቃል፣ የኔ ደቀ መዛሙርት መሆናችሁ ይታወቃል። እናንተ ፍቅር ሲኖራችሁ የኔ ደቀ መዛሙርት መሆናችሁ ይታወቃል። ዓለም ሁሉ የሚያውቃችሁ በዚህ ነው። ስለምትናገሩት ቃል አይደለም፣ ስለምትሰብኩት ስብከት አይደለም፣ ወይም ስላላችሁ ቁሳዊ ነገር አይደለም። ይልቁን ግን ዓለም ሁሉ ሊያውቃችሁ የሚችለው ግን እርስ በርሳችሁ ፍቅር ሲኖራችሁ። ፍቅር የሌለው እግዚአብሔርን ሊያውቅ አይችልም። በፍቅር ስንመላለስ ነው እኛ ለዓለም እንኳን ምስክር መሆን የምንችለው። ድሮ በጣም የሚገርመኝ ነገር ኧረ እንደው ፍቅራችሁ ደስ ይለኛል፣ እንደው ፍቅራችሁ ያስደንቀኛል እያሉ ሰዎች እስቲ ስለ ወንጌል ነገሩ ምንድነው እንደዚህ ያደረጋችሁ እያሉ ሰዎች ወደኛ ይመጡ ነበር። ዛሬ የሚመጡ ይመስላችኋል? እኔ እንደዚህ አይነት ገጥሞኛል። በማገለግልበት ቦታ በደብረ ብርሃንም በሐራምባም በተለያዩ ቦታ ሳገለግል እንደዚህ ያለ ምስክርነት ስለ ክርስቲያኖች ሲመሰከር ሰማ ነበርና የምትዋደዱበት ምስጢር ምንድነው? እንደዚህ የተሰጣጣችሁበት ምስጢር ምንድነው? እንደዚህ የሚያደርጋችሁ ምንድነው? ምክንያቱ ምንድነው? እስቲ ንገሩን ብለው ሰዎች ይመጣሉ። በዚያ ውስጥ ፍቅር የሰጠንን ክርስቶስ ኢየሱስን እንመሰክራለን። ለዓለም ሁሉ ትምህርት የሚሆነው ተግባራዊ ነገር ፍቅር ነው። በፍቅር ነው ሰውን ልናነጋግረው የምንችለው። ፍቅር የሌለበት ወንጌል ጭንቁር ነው፣ ለማንም ሊገባ አይችልም። ፍቅር ከሌለ በዚህ ውስጥ ነው እግዚአብሔር እንዴት ለኛ አንድ ልጁን እንደሰጠ መመስከር የምንችለው እኛ ፍቅር ሲኖረን ነው። የሱን ፍቅር ስንኖረው ነው። የሱን ፍቅር ተግባራዊ ስናደርገው እርስ በርሳችን ያለንን ፍቅር ሰው ሲያይና እንደገና ደግሞ ለእግዚአብሔር ያለንን ፍቅር ለወንጌል የምንኖረው ህይወት እንዴት ወንጌላዊነትን እየኖርን እንደሆነ፣ እንዴት የመጽሐፍ ቅዱስን እውነት እየኖርን እንደሆነ፣ እንዴት ተግባራዊ የሆነ ህይወትን እንኖር እንደሆነ በመግለጽ በማሳየት ስንኖር ነው። ፍቅርን ያላጣመረ ክርስቲያን፣ ፍቅርን ያላጣመረ ስብከት፣ ፍቅርን ያላጣመረ ክርስቲያናዊ ህይወት ሁሉ ውሸት ነው። መጽሐፍ ቅዱስ ነው የሚናገረው። ከየትም አምጥቼው አይደለም፣ እዚሁ መጽሐፍ ቅዱስ ስለሚናገር። በዚህ በዮሐንስ ወንጌል ላይ በዮሐንስ መልእክት ላይ ቅድም ባነበብኩት ክፍል ላይ ፊሊያ የሚል ነው የተጠቀሰው የግሪክ ቃል። ፊሊያ ማለት ወንድማማቻዊ ፍቅር ማለት ነው። ስለ ፍቅር የሚናገሩ ብዙ ወደ 4 የሚሆኑ የግሪክ ቃሎች አሉ። እዚህ ቦታ ላይ ግን የሚለው ፊሊያ ነው የሚለው የወንድማማች ፍቅር፣ በወንድማማች መካከል ያለን ፍቅር። ወንድም ወንድሙን እንዴት እንደሚወድ በስጋ ያለውን ወንድሙን እንኳን አንድ ጊዜ በጣም የሚዋደዱ 2 ወንድማማቾች ነበሩ ይባላል እና በጣም ነው የሚዋደዱት እነኛ ወንድማማቾች እና ፍቅራቸው ልዩ ነው። አንድ ቀን ግን አንደኛው ወንድም ከወንድሙ ለየት አለና ከሰው ጋር ተጣላ። ከሰው ጋር ተጣልቶ በቃ አልቻለም። ያም ተዋቀሱ፣ ተደባደቡ፣ ደም በደም ሆኑ።
በመጨረሻ ሳያውቀው ሕይወቱ አለፈበት። ግን የለበሰው ልብስ ሁሉ በደም የተጨማለቀ ነበር። በዚህን ጊዜ ሮጦ ቤቱ ገባና ተደበቀ። ምን ሆነ ነው ስለው እንደዚህ ሆኖ ነው። ያኛው ወንድምየው በቃ ልብስህን አውልቅና የኔን ልብስ ልበስ፣ ልብሱን አወለቀና ሰጠው። ከዚያ በኋላ የዚያን ወንድሙን ልብስ ለበሰና ወንድሙ ሳያየው ወጣ እና ቁጭ አለ። ከዚያ መጥተው ያዙት፣ ወደ ፖሊስ ወሰዱት። በወንድሙ ፋንታ ራሱን አሳልፎ ሰጠ፣ ለወንድሙ ማለት ነው። ይሄ ምንድነው? ለወንድሙ ያለውን ፍቅር ነው የሚያሳየው። ለወንድሙ ያለውን ፍቅር ወንድሙ ምን ያክል ይወደው እንደነበረ ለመግለጽ ነው። ፊላዴልፊያ የሚለው ወይም ፊሊያ የሚለው የወንድማማች ፍቅር እጅግ የጠለቀ ፍቅር ነው። እርስ በርስ የወንድማማችነትን ፍቅርና አንድነትን የሚገልጽ ነው። አንድነትን የሚያጠናክር ነው። ውስጣዊ የሆነ ፍቅርን፣ ውስጣዊ የሆነ የወንድምን ፍቅር፣ በወንድማማች መካከል ያለውን ፍቅር፣ እስከ መጨረሻው ድረስ ያለውን ፍቅር፣ ለወንድሙ ራሱን አሳልፎ የመስጠትን ያክል ፍቅር። እኔ ለወንድሜ ራሴን አሳልፌ ስሰጥ ሌላውም ልክ እንደዚሁ እኔን ይወደኛል፣ እኔ ያፈቅረኛል። ግን ፍቅርን ለመቀበል ብዬ አይደለም ያን ማድረግ፣ የእግዚአብሔር ቃል ስለሚናገር ነው። ክርስቲያን ስለሆንኩ ነው። ዳግም የተወለድኩ ስለሆንኩ ነው። እግዚአብሔር እንደወደደኝ ስለማቅ ነው። የእግዚአብሔር ፍቅር በእኔ ውስጥ ስላለ ነው። እሱ አስቀድሞ ወዶናልና እኛም እንወደዋለን ይላል መጽሐፍ ቅዱስ። አስቀድሞ የወደደን እሱ ነው። መጀመሪያ የወደደን እሱ ነው። እሱ ነው ነፍሱን አሳልፎ የሰጠን። እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ፣ እኔ እንዳፈቀርኳችሁ እርስ በርሳችሁ ተፋቀሩ። ቤተ ክርስቲያን የእርስ በርስ ፍቅርን መገንባት አለባት። የእርስ በርስ አንድነትን፣ የእርስ በርስ ፍቅርን፣ የወንድማማች ፍቅርን ለአገልግሎታችንም፣ ለመንፈሳዊ ህብረታችንም፣ ለሁሉም ነገር ጠቃሚ ስለሆነ ይህንን መገንባት አለበት። በዚህን ጊዜ ነው ወንጌልን ለዓለም ሁሉ ማድረስ የምንችለው፣ ለጨለማው ብርሃን መሆን የምንችለው። ወንጌልን ለሰዎች ሁሉ የማድረስ ኃላፊነታችንን መወጣት የምንችለው ያን ጊዜ ነው። ምን ያክል ወንድሞቻችንን እንወዳለን? የጋራ ፍቅር የምንገነባበት ዋናው ምክንያት ጌታ ኢየሱስ ክርስቶስ በጸሎቱም እንደጸለየልን እንደገለጸልን፣ በተለይ በዮሐንስ ወንጌል ላይ እንደተናገረው እኔና አንተ አንድ እንደሆነን እነሱም አንድ ይሆኑ ዘንድ ብሎ ጸልዮልናል። እኔና አንተ አንድ ነን፣ እነሱም ደግሞ አንድ እንዲሆኑ ምንም እንዳይለያቸው፣ ይሄ ደግሞ በዓለም ሁሉ እንዲታወቅ፣ ለዓለም ሁሉ ምስክር እንዲሆኑ። ልብ በሉ፣ የአብን የወልድን የመንፈስ ቅዱስን አንድነት ልብ በሉ፣ አስተውሉ። ምን አይነት አንድነት ነው? ምን አይነት ህብረት ነው ያለው? ይህ አስገራሚ እኮ ነው፣ አስደናቂ እኮ ነው። አብ ወልድ መንፈስ ቅዱስ አንድ እንደሆኑ እኛም ደግሞ አንድ እንድንሆን፣ እኛም በአንድ ፍቅር፣ በአንድ በወንድማማችነት ፍቅር እንድንኖር እግዚአብሔር ይፈልጋል። የክርስቲያኖች ፍቅር የማይነጥፍ መሆን አለበት። አጥቢያ ቤተክርስቲያን ውስጥ የእግዚአብሔር ፍቅር እንዲንጸባረቅ ያስፈልጋል። እውነተኛ ፍቅር ሊሰፍን ያስፈልጋል። አንዳንድ ጊዜ ያው የቤዛ ወገኖችን በቤዛ ውስጥ ፍቅር የለም ለማለት የምደፍርበት ነገር የለኝም በእርግጥ። ምክንያቱም በተግባር እየተገለጡ ብዙ ነገሮች ስላሉ፣ በተለይ የትላንትናውን አገልግሎት ሁሉ ሳየው በጣም ደመማለሁ፣ በጣም ደስ ይለኛል። በቃ ይሄ ነው ሊኖረን የሚገባው። የዚህ አይነት ፍቅር ነው እንዲኖረን እግዚአብሔር የሚፈልገው። እኛ ክርስቲያኖች መፋቀር አለብን። የእግዚአብሔር መኖሪያዎች ስለሆነ፣ የእግዚአብሔር ቤተ መቅደስ ስለሆነ፣ እናንተ የሕያው እግዚአብሔር ቤተ መቅደስ ናችሁ ይላል መጽሐፍ ቅዱስ። ታስተውላላችሁ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እናንተ
የሕያው እግዚአብሔር ምንድን ናችሁ? ቤተ መቅደስ ናችሁ። ያንን ግን አታፍርሱት ይላል። ያንን ግን አታበላሹት ይላል። ያንን ፈጽሞ ገለል ልታረጉት አይገባም። የእሱ መኖሪያ ነንና የእግዚአብሔር መኖሪያ ነን። እሱ በእኛ መካከል ቅድምም እኮ የሚናገር እኔም በእነሱ እኖራለሁ ብሎ በዮሐንስ ወንጌል ላይ ተናግሯል። እነሱ አንድ ሲሆኑ አብም ወልድም መንፈስ ቅዱስም በእኛ መካከል አሉ። የእግዚአብሔር መኖሪያ ቤተ ክርስቲያን የክርስቶስ መኖሪያ ቤተ መቅደስ፣ የእግዚአብሔር ቤተ መቅደስ ናችሁ። ፍቅር ከሌለ የእግዚአብሔር መኖሪያ ልንሆን አንችልም። ፍቅር ከሌለን እግዚአብሔርን ልናከብር አንችልም። ፍቅር ከሌለን እንደውም ማገልገልም አንችልም። እንደውም ክርስቲያን መሆናችን እንኳን በጥያቄ ውስጥ ይገባል። በሰው ዘንድ የሚገባው ብቻ ሳይሆን በእግዚአብሔርም ዘንድ በጥያቄ ውስጥ ይገባል። በእርግጥ እሱ አስቀድሞ ያቀናል፣ ቀድሞም የታወቅነን። ጆን ፓይፐር እንደዚህ ብለው ተናግረዋል። አንድ ጊዜ ክርስቶስ የሞተላትን ቤተክርስቲያን የማይወድ እግዚአብሔርን እወዳለሁ ቢል ሐሰተኛ ነው ብለው ተናግረዋል። ምክንያቱም ይሄ በጣም አስቸጋሪ ነው። እግዚአብሔርን ነው ተወደዋለሁ ብትሉት ማንም ሰው ቢሆን እኔ እኮ ጌታን እወዳለሁ፣ ጌታም ይወደኛል፣ እኔም ጌታን እወዳለሁ፣ ጌታን ጠልቼማ ወዴት እሄዳለሁ? እንዴት እንደምወደው እንዴት ጌታ እንደምወደው። እሺ ከሌነስ ተወደዋል? አይ እሱ እንኳን ምክንያቱም ያደረገኝን ነገር ብታየው፣ የበደለኝን በደል ብታየው፣ የሰራብኝን በደል ብታየው እንዴት አድርጌ ከሌነ እወደዋለሁ? በፍጹም። ይሄ ከባድ ነው። ቤተክርስቲያንን የሚጠላ ሰው እግዚአብሔርን እወዳለሁ ቢል እግዚአብሔርንም አያውቀውም። እግዚአብሔርን ሊወደው አይችልም። አብም የለውም፣ ወልድም የለውም፣ ማንም የለውም። ምክንያቱም እኔና እናንተ ስንዋደድ ነው እግዚአብሔርን መውደድ የምንችለው። ምክንያቱም ቅድም የነገርኳችሁ ያወርቃማ ቃል ምንድነው? እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብ ውደድ፣ ሰውንም እንደ ራስህ አድርገህ ውደድ። በቃ አለቀ። የክርስትና ዋናው ቁልፉ ቃል ይሄ ነው። እግዚአብሔርንም መውደድ፣ ሰውንም መውደድ። ይሄ ነው በክርስትና ሕይወት ውስጥ ልንተገብረው የሚገባ ዋናው መሰረታዊ ነገር ይሄ ሊሆን ይገባል። እግዚአብሔር የሚጠቀምብን አገልግሎታችን ሁሉ የሚሰፋው እግዚአብሔርን ስንወድ ሰውንም ስንወድ ነው። ፍቅር በመካከላችን ስንሆን እርስ በርስ ስንዋደድ ነው። እርስ በርስ ስንፋቀር ነው። አንዳችን ለአንዳችን መቆረስ ስንችል ነው። አንዳችን ለአንዳችን መሰጣጣት ስንችል ነው። አንዳችን የአንዳችን ችግር እንደ ራሳችን አድርገን ስንቆጥር፣ እንደ ራሳችን አድርገን የማንቆጥር ከሆነ፣ የሌላውን ችግር እንደ ራሳችን አድርገን የማናይ ከሆነ ፍቅር የለም በምንም መንገድ ነው። ወንጌልን ለመስበክ ትፈልጋላችሁ? በኤፌሶን ምዕራፍ 4 ቁጥር 16 ላይ ያለውን እናነበዋለን። እንደዚህ ይላል፣ ከእርሱም ሙሉ አካሉ አንድ ላይ ተገጣጥሞና ተጣምሮ እያንዳንዱም መገጣጠሚያ በሚሰጠውም ተያይዞ በእያንዳንዱም ክፍል በሚሰራውም ውጤታማ ስራ መጠን ራሱን በፍቅር ለማነጽ አካሉን ያሳድጋል ይላል። አካሉ ማደግ የምትችል የክርስቶስ አካል የሆነችው ቤተክርስቲያን ማደግ የምትችለው እርስ በርስ ማደግ የምትችለው በፍቅር ነው። አካሉ ማደግ የሚችለው በፍቅር ነው። ለስራ መዘርጋት የሚችለው በፍቅር ነው። ለወንጌል መዘርጋት የሚችለው በፍቅር ነው። ወንጌል ገብቶን ከሆነ የእግዚአብሔር እውነት ገብቶን ከሆነ ወንጌልን ለማድረስ ለሌላው ሁሉ ክርስቲያኖችን ብቻ አይደለም የምንወደው፣ የቤዛ ወገኖችን ብቻ አይደለም የምንወደው፣ ሌላውንም ሕዝብ የምንወድ ከሆነ ያ ሰው ለምን ይጠፋል? ያ ሰው ለምን ወደ ዘላለም ሞት ይሄዳል? ያ ሰው ለምን በጨለማ ውስጥ ይመላለሳል? ያ ሰው ለምን በእንዲህ አይነት ችግር ውስጥ ይሆናል? ያለ ተስፋ ለምን ይሆናል? የምትወዱት ከሆነ ዘመዶቻችሁን ትወዳላችሁ። መቼም ዘመዱን የስጋ ዘመዱን የሚጠላ ሰው ብዙም ያለ አይመስለኝም። ትወዳላችሁ።
አንድ ጓደኛዬ ነበር። በትምህርት ቤት ሆነን የአባቱን ስም በአባቱ ስም ስጠራው አይፈልግም ነበር። ምክንያቱም አባቱ ጨቁኖኛል ብሎ ስለሚያስብ ነው። እንደዚህ አይነት ካልሆነም በስተቀር ማለት ነው። እና ሁልጊዜ በዚያ የልጁን ስም ጠርቼ እንደገና ደግሞ የአባቱን ስም ስደግም ታጠገቤ ዞር ይላል። ለአባቱ ያለው ፍቅር ጥሩ አይደለም። እንደዚያ ካልሆነም በስተቀር ማንም ጓደኛው የስጋ ዘመዱን የሚጠላ የለም። ነገር ግን የስጋ ዘመዶቻችን መሆን ማንኛውንም ልንጠላ አልተፈቀደልንም። ማንንም የዚህ ዓለም ሰዎችንም ቢሆን ወንጌልን የምናደርሰው ፍቅር ሲኖረን ነው። ወንጌልን መስበክ የምንችለው ሌላውን መውደድ ስንችል ነው። ለዚህ ነው ፍቅር ካለን ወደ ዓለም ሁሉ እንሄዳለን። ስሜታዊ መሆን ሳይሆን በትክክል ጌታ እኛን በወደደበት ፍቅር ሌላውን ልንወድ ያስፈልጋል ማለት ነው። ጌታ ኢየሱስ ክርስቶስ የፈሪሳውያንን የፍቅር ልክ አቻላቻ የሆነ ፍቅር አቻላቻ በሆነ ፍቅር ገልጾታል። በተለይ በማቴዎስ ወንጌል ላይ ስትመለከቱት ያ አቻላቻ የሆነ ፍቅር ምንድነው? አውጤኝ ላውጥህ ወይም እከክልህ ልከክልህ ነው። እወድሃለሁ፣ በቃ ከወደድኩህ ትወደኛለህ፣ ካደረግኩልህ እኔም ደግሞ ምላሽ እጠብቃለሁ ማለት ነው። የሚወዷችሁንማ ብትወዱ ምን ትርጉም አለው? እጅ የሚነሳችሁን እጅ ብትነሱ፣ እወዳችኋለሁ የሚላችሁን ብትወዱ፣ የሚዘረጋላችሁን ለዚያ ሰው ተሆነ ብቻ ፍቅር የምታሳዩት ያ ምንም አይጠቅምም። መቼም የሚወደውን ሰው የሚጠላ ሰው ያለ አይመስለኝም። ስለዚህ በዛሬው መልእክት ውስጥ እንድናየው የምፈልገው በቤተ ክርስቲያን የወንድማማች ፍቅር እንዲጠነክር፣ በጌታ ፍቅር የተዋደደን እንድንሆን፣ ጌታ እንደወደደን እኛም እንድንዋደድ፣ ከልብ እንድንዋደድ፣ በመሰጣጣት እንድንዋደድ፣ ፍቅራችን በእግዚአብሔር ዘንድ የታየ እንዲሆን፣ ለዓለም ወንጌልን ለማድረስ ምቹ እንዲሆን፣ እሱ በወደደን ልክ ጌታ በወደደን ልክ እኛም ሌሎቹን እንድንወድ። ፍቅር ሁልጊዜ ያጽናናል። ሌላውን ስትወዱ ደስተኛ ነው የምትሆኑት። ለሌላው ስትኖሩ በጣም ነው ደስተኛ የምትሆኑት። ፍቅርን የሚያክል ነገር የለም። ዋናው ነገር ፍቅር ነው። ስለዚህ በዚህ ፍቅር ውስጥ እንድንኖር ነው እግዚአብሔር የሚፈልገው። ምናልባትም በፍቅር ውስጥ እንዳንኖር የሚያደርጉን አንዳንድ ነገሮች ቢኖሩ እነኛን ማስወገድ፣ ፍቅርን እንዳንተገብር የሚያደርጉ መለያየትን የሚያመጡ ነገሮች ቢኖሩ፣ እርስ በርስ አለመግባባት የሚፈጥሩ ነገሮችን ሁሉ እነኛን ማስወገድ ይኖርብናል ማለት ነው። ስለዚህ ጌታ እንደወደደን እርስ በርሳችን እንዋደድ፣ በፍቅር እንተናነጽ። አንድ ክፍል አነብና ጨርሳለሁ። እናንተ ደስታዬን ፈጽሙልኝ፣ አንድ ሐሳብም ሆናችሁ አንድ ፍቅር ኖራችሁ በአንድ ልብም ሆናችሁ በአንድም ሐሳብ ተስማሙ። በሹክሹክታና በከንቱም ትምህርት ምንም ነገር አታድርግ፣ ነገር ግን በልብ ትሕትና እያንዳንዱ ሌላውን ከራሳቸው በላይ ያክብሩ። እያንዳንዱም ሰው ሌሎችን ደግሞ የሚጠቅመውን እንጂ እያንዳንዱ ሰው ራሱን የሚጠቅመውን ነገሮች አይመልከት። ፊልጵስዩስ ምዕራፍ 2 ከቁጥር 2 እስከ 4 ያለውን ክፍል ነው የሚናገረው። በአንድ ሐሳብ ተስማሙ። አንዱ ከራሱ የተሻለ እንዲሆን አድርጎ ይውደድ፣ ሌላውን ያክብር ይላል። ማንም ለወገኔ ብሎ አያድላ። አቻላቻ የሆነ ፍቅር ወይም አብረን ለምንወጣ አብረን ለምንገባ አንድ ቤተሰብ ለሆንን ወይንም ጎረቤት ለሆንን አብረን ላደግን አፈር ስንፈጭ ነው ያደርነው እኮ ተከሌ ጋር በቃ እሱንማ በጣም ነው የምወደው እያለን አይደለም። ይልቁን በወንድማማች ፍቅር ክርስቶስ በወደደን ፍቅር በዚያ ውስጥ እንድንኖር ነው የእግዚአብሔር ቃል የሚመክረን። እግዚአብሔር
እንዲጠቀምብን ከፈለግን እርስ በርሳችን ፍቅር ይኖረን። ለሚያውን ሁሉ ምስክር እንድንሆን፣ ለዓለም ሁሉ ምስክር እንድንሆን፣ ወንጌልን ለፍጥረት ሁሉ የምናደርስ ከሆነ ለዚያ ደግሞ የጌታ ደቀ መዝሙር መሆናችንም እንዲታወቅ ፍቅር ይኖረን። እርስ በርሳችን የምንዋደድ እንሆን። አገልግሎታችን የሰመረ እንዲሆን፣ አገልግሎታችን ሰፊ እንዲሆን፣ አገልግሎትም እንዲበዛልን እንድንፋቀር ያስፈልጋል። ጌታ ይርዳን። እንጸልያለን።